ማለጄ አመድዬ ደብተር የተገዛው ልትማርበት ነው። አራት አጓራብኝ አንተ ልጅ። ወይ ጉዴ! ሌላ ራስ ነው ዘፈኑ። ለአዲሱ ደብተር ነው። ይሄው ደብተሩ፣ ይሄው መልሱም። ምንድነው ይሄ? የ100 ብር መልስ ነው። ምንድነው አንድ ብር ማለት? አንድ መሶብ የለበትም ለካ። እኔ በመሶብ አቅርብልኝ አልኩ። ኧረ አንድ 10 ብር የለበትም ማለቴ ነው። ጉድ ጉድ ጉድ! እንዴ ከላማፍ ያስጣለውን ነው እንዴ ላከልኝ? ከሳጥን ውስጥ ነው ያወጣው። ይሄማ መሬት ውስጥ ተቀብሮ የኖረ መሆን አለበት። ሄጄ ልመልስለት። የመጀመሪያው ነው አይታ አትቀበልም። ቀይርልኝ ስለው እምቢ ብሎኛል። እና ተሸክመው መጣ። ከመተው ብዬ ነው ማማጨብኝ። አረዲ አንዱ አንተስ ምን ይሻልሃል? ምንድነው ጭቅጭቁ? እንዲያታየውም እንዲያግበስብሶ ያመጣልኝም ብር አንተ ማን ያኘከው እንደዚህ? በሰክሰክ ብሏል እኮ ተመልከት። እንደ አንድ ብር የፈረደበት ገንዘብ አለ እንዴ? የኛ ገንዘብ ለምን እንደሚቆሽሽ አይገባኝም። ሳጥን ውስጥ ባለ 1 ብሩ ጨላ ነው የነበረው። አዲሱን ሳንቲም አርግልኝ ስለው ገገመ። ታዲያ እኔ ባንክ አረገኝ እንዴ ያኘከውን ብር የሚልክልኝ እንዴ? እጀላ አስቀይረው ማማጨብኝ። ቀላል ነው እኮ። የሱቅ ነው የገዛው። ኤችዲ አጠገብ አማንሱቅ። ሌላ የምንገዛው ነገር ፈልገን ራሱ ጋር መላክ ነው በቃ። አዲሱን ሳንቲም ሁሉም ይቀቅራሉ እንጂ አይሰጡም። ይቃቅላሉ። እሱን እያጠራቀሙት ነው መሰለኝ። እውነቱን እኮ ነው። ይሄን ብር ለማሳረፍ ነበር የታተመው። ታዲያ የታለና በየቆርቆሮ ውስጥ አግተውት ይሆናል። ተገኔ ጮካ 115 ብር አጠራቅሟል። አዲሱን ሳንቲም እንገት ይወሎታ። ማን ነው ተገኔ? ጫካ ጫካ አይደለም ጮካ ነው። ድሮ ጎዳና ነበር። ግብድዬ ሲሆን ወያለው ነው። ገና ከመውጣቱ በየቃው ተሽቋላ። ገንዘብ በሳንቲም ካልሆነ አይጠራቀምም። እንጃላቸው። መቆጠብ ውስጥ ጥሩ ነበር፣ ግን ለስንት ነገር ታስቦ ከፍተኛ ገንዘብ የወጣበትን ሳንቲም ከአገልግሎት ውጪ በማድረግ አይደለም ማጠራቀም። ጥቅምና ጉዳቱ በደንብ መነገር አለበት። መንግስት ያስተምራ እንግዲህ። ለዚህም መንግስት አለበለዚያ ባንኩም ቢሆን ያው እኮ ነው ትየጨብ። ታዲያ ነው ወጥቼ ላስተምር። አባባሌ ምን መሰሉት? አሁን ለዚህም መነገር አለበት ወይ ለማለት ነው። ምን ይደረግ ታዲያ? እንደዚህ ያለው ችግር ጠፍቶ ነው አይመስለኝም። ምን አገባኝ ይሆናል። አሁን ሽንት መሽናት ክልክል ነው ተብሎ መጻፍ አለበት። ይሄስ የሚጠፋው የለም። ፎቅ ላይ እባካችሁ አትጥፉ መባልስ ነበረበት። እንደዚያም አለ እንዴ? መስሪያ ቤት ቢሮ ላይስ መብራት አጥፉ፣ ውሃ ዝጉ ሊባል ይገባል። እየረሱት ነው። የቤቱን መብራት ረስቶ የሚያድራለን። ውሃውንስ ከፍቶ የሚተኛን ማን ነው እኮ? እኔስ የሚያስጮይ ምን ሆነና? በፊት ነበራ። አሁንማ አመዱ አለልኝ አንድ ባንድ የሚቆጣጠር። እኔ ቢያንስ ህሊናችን የሚያውቀውን ነገር ማድረግ ሲገባን ቅስቀሳና ውትወታ ያስፈልገናል። ሰዎች ስንባል አብዛኞቻችን አስቸጋሪ ነን። በእርግጥ ዝንጉነትና ግዴለሽነት ሊያጠቃን ይችላል። አይበቃንም ቅብዬ? እሱም አይበቃናል። ጎሽ አንድ ነገር መናገር እፈልጋለሁ። አይ እንግዲህ የመጨረሻ አንድ ነገር ተወኝ አልኩ። እንግዲህ ምን ነው እጅህን ዘርግተሃል አመዱ? ከቅድም ጀምሮ ነው። አላየንህም ኖሯል። ምን ፈልገህ ነው? አዋቂ ሲያወራ ጥልቅ አትበላላሉኝም። ለዚህ ነው እጅህን ያወጣኸው? ቅድም አንድ ነገር ትዝ ብሎኝ ነበር። ተናገር። በስርዓቱ ሐሳብን መግለጽ አልተከለከለም። መጀመሪያ ያሰብኩት የጨላው ወይኔ ጉዴ የሳንቲሙን ነበር። እሱንም ማለፍ ነው። ከዚያ በኋላ ስለ ሽንት መሽናቱ ነበር። እሱንም ማለፍ ነው። የመብራትና የውሃውን ነገርስ? እሱንም ማለፍ ነው። ያላለፋችሁት ነገር ምንድን ነው ታዲያ? እጄን አውጥቼ አስመለጣችሁኝ። አላየንህም እኮ አመድዬ። ደግሞ በቀስታ ትቸር እያልኩ ነበር። ቲቸር ስላልክ ነው። እሱ ደላላ ነው። እኔም ብሆን መምህር አይደለሁም። ሸረደዱኝ ትየጨብ። ወደ ኋላ መመለስ አይቻልም። እንደገና ቦጊዳ እንበል። እሺ ተመልሰናል። እኔ ቡና አልጠጣሁም ብዬ ዝም በቀጥልም እንዲያለ ሽንት መሽናት ክልክል ነው የሚል ማስታወቂያ እያዩ ብዙ ሰዎች ይሸናሉ። እሺ እጅህን ያወጣህበት አስተያየት ይሄ ነው። ሌላም አለ። እዚህ ቤት የነበሩት ቲቸር የማጣራት። እሺ ሽንት መሽናት ክልክል ነው፣ የት ሄጄ ልጅ ናላችሁ ምቀኛ ሁሉ እያሉ ያንቆረቁሩታል። ፖፖን ይዞ ያወጣት ከፈለገ። እሱ እኮ ግራ የሆነ ፍጡር ነው። ከልክሉን እያየ ይሸናል። እሱ ማንም ፈርቶ። አንተም አንድ ቀን ጤና ጣቢያ ስር ሸንታል። የተጻፈው ስር እኔ ያውም 3 ሆናችሁ ነው በታክታ ቆማችሁ። እኔ መንገድ ላይ ያውም እንኳን ሲጋራው ከአፍ ላይ ሲወድቅ አነሳለሁ ብለህ ሳማ ለበለበ። ሲጋራ መቼ ነው አንተ? የሚሊኒየሙ ጊዜ ማታ። ያኔማ ተደብቆ ያቦላው ነበር። አፍን የበላው ይሄን ለመናገር ነው። ደግሞ
ቦይዋ አጠገብ ቆመው ሲሸኑ አይ ምነው አረዘምከው? ማት ነው የሸኑት። ከዛ ቆሻሻው ላይ ማት ጉንዳኖች ነበሩ። በሱሪያቸው ገባ እንዳትለኝ። ወይኔ ጉንዳን ገባብኝ፣ ጉንዳን በላኝ እያሉ ልብሳቸውን እያራገፉ ፈራጠጡ። ግብድየው ደግሞ አዳልጦ እኔ እኮ የሚያስቀኝ የእሱ ሳቅ እኮ ነው። ምን ላይ እንደወደቀ ልንገሮት እማማ ጨብዬ። እሺ አንተ በቃ ረፌ እዴ በቃ ተው አመድዬ ተው። ቅቤው ደግሞ የዛን ቀን በቃ ብያለሁ። ወደሚቀጥለው ልሻገር። አይ ትዝታ ነው አሎን የሐሳብ መርከቡ